ወይዘሮ ሙሉ አበጋዝ የሐይቅ ከተማ አስተዳደር ነዋሪ ናቸው። ከዚህ በፊት ይኖሩበት ከነበረው ቤት በኮሪደር ልማት አማካኝነት የልማት ተነሽ ነበሩ። ያኔ ተነሱ ሲባሉ የከተማቸውን መልማት ይናፍቁ ነበርና ቅር አልተሰኙም። አሁን ላይ ደግሞ እያዩት ባለው የከተማቸው ልማት እጅግ ደስተኛ ነኝ አሉ። አንዱ የልማት ተነሽ ተዝህ እኔ ነኝ እና በጣም ደስ ነው የሚለው። በዚሁ ይቀጥሉበት። ጥሩ አድርገው ይዘውታል ከተማውን። በጣም ደስ ብሎኛል። እኔ ስነሳም ቅርም አላለኝም። በጣም ነው ደስ ያለኝ። እንደዚህ ለምቶ ማየቱ ራሱ ባይናችን ደስ ይላል። ትናንት አልፏል የሚሉት የሐይቅ ከተማ ነዋሪዎች አሁን ላይ የኮሪደር ልማት የተሰራበት አካባቢ ከዚህ በፊት የነበረውን ገጽታ ያስታውሳሉ። ይህ አካባቢ መንገዱ ጠባብ፣ በቆሻሻ የተሞላና የፍሳሽ ቆሻሻም መተላለፊያ ነበረ። ከፍተኛ ሽታ ነበረው። ይህ አካባቢ በአብዛኛው የመናኸሪያ አካባቢ ነው። ቆሸ ማለት ይቻላል። የቆሸ ሰፈር ማለት ይቻላል። እዚህ አካባቢ ላይ የጫቀርጥ ምናምን ብዙ ነገሮች ነበር። መጸዳጃም ዝም ብሎ ሰው እንደፈለገ ነበር የሚጸዳዳው። በጣም የተበላሸ ሰው ለመሄድ በጣም የሚጠየፈው ቦታ ነበር። በከተማ አስተዳደሩ የተሰራው ደረጃውን የጠበቀ የኮሪደር ልማት ትናንት የነበረውን የአካባቢውን ገጽታ የቀየረ እንደነበረ የከተማው ነዋሪዎች ይመሰክራሉ። ሁሉ ተወግዶ አሁን በዚህ በጸዳ መልኩ ተዘጋጅቶ ለከተማችን ውበት እና አገልግሎት ማሰጣጡ የተሻለ እንዲሆን እድል ፈጥሯል እና በዚህ በጣም ደስተኞች ነን። በከተማ አስተዳደሩ በጀት ነው ያው ህብረተሰቡ በጣም አስተዋጽኦ አለው። ከዚህ ተነሱ በሚባልበት ወቅት ያለማቅማማት ወጥቷል። የከተማቸውን መቀየር የተመለከቱ የሐይቅ ከተማ ነዋሪዎች ተጨማሪ ልማት እንዲመጣ እንዲሰራላቸው ይጠይቃሉ። ከዚህም በበለጠ ይሄን መነሻ በማየት ሌሎችም አካባቢዎች በዚህ መልኩ በተሻለ ሁኔታ ይሰሩ የበለጠ ለከተማችን እድገት ትልቅ አስተዋጽኦ እንዳለው እረዳለሁ። ከተማ አስተዳደሩ እንደሚለው እንደ ሀገር ከተሞችን ለነዋሪዎች ምቹ ማድረግ በሚል የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ወደዚህ ስራ ስንገባ ከህዝቡ ከመንግስት ሰራተኛውና ከልማት ተነሺዎች ጋር መግባባት በመፍጠር ነበር። የመጀመሪያው ከሁሉም ባለድርሻ አካላት ጋር በአመራር ደረጃ አጠቃላይ በመንግስት ሰራተኛ ደረጃ በልማት ተነሺዎች ጋር እንደዚሁም የተለያዩ አገልግሎት ሰጪ ተቋማቶች ከመብራት ጋር ከውሃ ጋር ከቴሌ ጋር ውይይት በማድረግ ማህበረሰቡ እንዴት መሳተፍ መቻል አለበት፣ ምን አቅም አለን በሚል በከፍተኛ ተግባቦት እና ተነሳሽነት ነው ወደዚህ ተግባር የገባ ነው። በሐይቅ ከተማ አስተዳደር የውስጥ በጀት ከ130 ሚሊዮን ብር በላይ ወጪ የተደረገበት የኮሪደር ልማት ህዝቡ ዋነኛ ባለቤት ነው የሚለው ከተማ አስተዳደሩ ጅምር ስራችንን በቀጣይ ዓመትም ለማስቀጠል የቅድመ ዝግጅት ተግባራት ተጠናቀዋል። ህዝቡ አሁንም ሌላ ልማት ይፈልጋል። ከዚህ በተጨማሪ ከዚህ ሰፋ ያለ ልማት ይፈልጋል። በቀጣይ 2019 በጀት ዓመት ክረምቱን የቅድመ ዝግጅት ስራዎቻችን አብዛኞቹን ጨርሰን በቀጣይ ዙር የኮሪደር ስራ ልማት ስራችንን ለመስራት እቅድ አቅደን እየተንቀሳቀስን ነው የምንገኘው ማለት ነው።